እና ቢጫ ካሶተዲ አርጎ ወደ ሜዳ ገብቷል። ሶርሳ ብሪሶ በላንጎ ጨዋታውን አስጀምረዋል። ከግራ ወደ ቀኝ የጀመረ ወልዋሎ አዲግራት ዩኒቨርሲቲ ነው። ባለፈው የድል ዘመን ሁለቱ ቡድኖች በመጀመሪያው ሳምንት ነበር የተገናኙት በድሬዳዋ ኢንተርናሽናል ስታዲየም። ፍጹም አለሙ ስስ ማስቆጠራት ብቸኛ ጎል 1-0 ባህር ዳር ከነማ ማሸነፉ ይታወሳል። ማርቆስ ኤልያስና አረጋዊን ደግሞ በአማርኛ የጨዋታ ኮሜንትሪ እንደዚሁም ግርማ የፈረደ በትግረኛ የጨዋታ ኮሜንትሪ ይህንን ጨዋታ በኦዲዮ 1 እና ኦዲዮ 2 ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። 9 ሰዓት ላይ የጀመረው የወላይታ ዲቻ እና አርባ ምንጭ ከነማ ጨዋታ በዚህ ሰዓት ከረፍት መልስ ተመልሷል። ከዛ ውጭ 12 ሰዓት ከዚህ ጨዋታ መጠናቀቅ በኋላ መቀሌ ሰባ እንደርታ ከቅዱስ ጊዮርጊስ ጋር ጨዋታቸውን ያከናውናሉ። የወላይታ ዲቻ እና አርባ ምንጭ ከነማ ጨዋታ አዲስ ውጤት ወይም አፕዴት ሲኖር ወደ እናንተ የምናደርስ ይሆናል። የሜዳ ሁኔታ ባክፓስ ኦን ታርጌት ሙላለም መስፍን ዴኮ የቦታ ለውጥ አድርጎ ከነጻነት ገብረመድህን ጋር ጥሩ ጥምረትን ፈጥረዋል። ዘምረ ሀፍታይ አፍ ስፔሱን ለመጠቀም ነው ጥረት እያደረጉ የሚገኙት። አንያዘዋል ካሳ በውድድር ዓመቱ እጅግ በጣም ጥሩ ጊዜያትን እያሳለፈ የሚገኝ ተጫዋች ነው። ጅማ ተወልዶ ያደገ ከርቀት ሲሆን ከቅርብ ርቀት ሲሆን አሰልጣኞች እዚህ ላይ መስራት ይኖርባቸዋል። በዚህ ሰዓት አማለል ኳቤና ቦቴንግ በትክክል ማድረስ አልቻለም። ጋና የተጫዋች ብሩክ ከራሱ የሜዳ ክፍል ላይ ኳስ አውጥቷል። ወልዋሎ አዲግራት ዩኒቨርሲቲ አንድ ነገር ልንገር እዚህ ጋር ማርክ አክሮስ ያደረገው ጥረት ስኬታማ ሆኗል። ኳቤና ቦቴንግ አማኑኤል ገብረ ሚካኤል ምን ሊያደርገው ይችላል? ጥፋት፣ ቅጣት ምት፣ ሜይቢ ቀይ ካርድ፣ ሁለተኛ ቢጫው እንዳይሆን ይልች ቢጫ ካርድ መዘዋል። ብሪሶ በላንጎ በቀይ ካርድ ይወጣል። ሁለተኛ ቢጫው ለሱልጣን በሬ ቀድም ቢጫ ካርድ አሳይተውት ነበረ። ምንም አላረኩም እያለ ይገኛል ወጣቱ ተጫዋች። የጨዋታው 32ኛው ደቂቃ ላይ የጨዋታው ተርኒንግ ፖይንት አማኑኤል እጁ ጉዳት የደረሰበት ይመስላል። አግኝቷል። የሚቀር አይመስልም። ዳዊት ገብሩ በመቀሌ ሰባ እንደርታ ጨዋታ በቀይ ካርድ ከሜዳ መውጣቱ ይታወቃል። ግን ቀድሞ ጎል አስቆጥሮ ነበረ። ቀጥታ ቀይ ካርድ ወይስ ሁለተኛ ቢጫ ካርድ? ስትሬት ነው ያደረገው። ሁለተኛ ቀይ ካርድ፣ ቀጥታ ቀይ ካርድ ስትሬት ነው ያደረገው ነበረበት። 4 ደቂቃ ጭማሪ አሳይቷል። አራተኛው ዳኛ መለሰ ንጉሴ ከጅማ ቀጣይ ትልቅ ተስፋ ካላቸው ዳኞች መካከል ይጠቀሳሉ። በመጀመሪያው አጋማሽ ተቀይሮ እንዲወጣ አድርጎታል። ሰመረ ሀፍታይ በእንዳልካቸው ጥበቡ ተከላካይ ነው። እንዳልካቸው ጥበቡ አጥቂ፣ የመስመር አጥቂ ተቀይሮ ወጥቷል። የማጥቂያ ተጫዋቾችን ወደ ፊተኛው የሜዳ ክፍል ላይ አድቫንስድ ሆነው እንዲጫወቱ ካላደረገ በዚሁ መንገድ ውጤቱ እንትን እንዳይወሰን ነው የሚሆነው። በዚህ በርቀት ላይ እንደዚህ የምትወረውረው ኳስ ምናልባት የማዕዘን ምት ለሰባተኛ ጊዜ የማዕዘን ምት አግኝተዋል። ባህር ዳር ከነማ ዳዊት ገብሮ ኳሱን ወደ ውጭ አውጥተዋል። ጣቁሩ ላይ ነው አሁን የሚያስበው። ጣቁሩ ወደ ቀኝ የሄደበት መንገድ አሁንም ለኔ እንትን አይደለም፣ ለኔ ሚስጥር አይደለም። ምናልባት እስከ ተረዳሁት ጊዜ ድረስ ለምንድን ነው ቀኝ ላይ የሄደው? ኮንኮኒ ምናልባት ሁለቱም ሚዛን ጠብቀው ግራና ቀኝ ያለውን የፓራላል መስመር ለማጥቃት አስበው ከሆነ የውስጠኛውን የሃፍ ስፔስ መስመር ለማጥቃት አስበው ከሆነ ዳት ራይት ሄኖክ ጥሩ ዴሊቨሪ ምናልባት የመጀመሪያ ጎል ሊያገኙ ይችላሉ። ወንደሰን ላይ ይገኛሉ። ፍጹም ፍታለሁ አትሜት የተጫዋች ቅያሪ በዚህ ረገድ ተደጋጋሚ ድሎች ፍሬያማ መሆን አልቻሉም። ብሩክ እንዳለ ከጎሉ መስመር ላይ ነው ኳሱን ያዳነው። ብሩክ እንዳለ በዚህ ሰዓት ኳስ ወደ ውጭ ወጥቷል። ብሪሶ ቦላንጎ ጨዋታው መጠናቀቁን በፊሽካቸው አረጋገጡ።